ዝሙትን ስታደርጉ በህይወታችሁ ላይ ምን እንደሚፈጠር ታውቃላችሁ? ሰይጣንን እያመለካችሁ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ ዝሙትን ስታደርጉ የሚገጥሟችሁ 4 እጅግ በጣም ከባድ እና ወሳኝ ነገሮች አብረን እናያለን። ዛሬ ባለማችን ላይ ዝሙት እንደ ስልጣኔና እንደ ዘመናዊነት ይቆጠራል። በሙዚቃዎቻቸው እንዲሁም በፊልሞቻቸው ደስታችሁን ፈልጉ በሚል ርዕስ ለብዙ ሰዎች የዝሙትን ሐሳብ እየሸጡ ይገኛል። በዝሙት የምትቸገሩ ሰዎች ዛሬ ይህንን መልእክት እስከ መጨረሻ እንድትከታተሉና ዝሙትን ስታደርጉ በህይወታችሁ ላይ ምን እንደሚፈጠር ይህንን የማታውቁትን ታላላቅ እውነታዎች በዚህ ቪዲዮ አብረን እናያለን። የሰው ልጅ ዝሙትን ሲሰራ በህይወቱ ላይ ምንም እንደሚካፈል ወይም ደግሞ ምንም እንደሚፈጠር ላያስብ ይችል ይሆናል። ይህንን መልእክት በየትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙና ራሳችሁን ከዚህ ኪሳራነት እንድትታደጉ እጋብዛችኋለሁ። በጣም ብዙ ሰዎች በዚህ ጊዜ እንግዲህ ወጣቶችም ትልልቅ ሰዎችም ዝሙትን ያደርጋሉ፣ በዝሙት መንፈስ የተጠቁ ናቸው። ነገር ግን ህይወታችን ላይ ይህ ዝሙት ስናደርግ ምን ሊፈጠር ይችላል? ምን ሊመጣ ይችላል? መንፈሳዊ ህይወታችን ላይ በስጋዊ ህይወታችን ላይ ምን ልንካፈል እንችላለን የሚለውን አብዛኛውን ሰው አያስተውለውም። ስለዚህ ይህንን ትምህርት ለእናንተ ያዘጋጀሁት ህይወታችሁ ላይ ምን እያጣችሁ፣ ምን እየጎደለባችሁ፣ ምን እየከሰራችሁ እንደሆነ በዚህ ጥልቅ ትምህርት ውስጥ እንድትረዱ ስለምፈልግ ቪዲዮውን እስከ መጨረሻ ተከታተሉ። በእንደዚህ አይነት እስራት ውስጥ ላሉ ሰዎች ይሄ መልእክት እጅግ በጣም ጠቃሚና አስፈላጊ ስለሆነ እባካችሁን የቻላችሁትን ያክል ሼር እንድታደርጉ እንዲሁም ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። ወደ ቪዲዮ። ዝሙት ሰውን ከሰውነቱ አርቆ በረከቱን በልቶ ከሰውነት ማንነት የሚያወጣ ረቂቅ መርዝ ነው። ብዙ ሰዎች ቅድም እንዳልኳችሁ ዝሙት ዝም ብሎ ነገር ብቻ ይመስላቸዋል፣ ወይም ደስታቸውን ፈልገው አግኝተው የሚለያዩ ብቻ ይመስላቸዋል። ነገር ግን አይደለም። በጣም ብዙ ዝሙት ከሚያደርጉት ሰው ጋር የሚተሳሰሩበት ነገር አለ። እንዲሁም ደግሞ ስለ ዝሙትስ መጽሐፍ ቅዱስ ምን ይላል? የሰው ልጅ የትኛውንም ኃጢአት ሲያደርግ ከስጋው ውጪ ነው የሚያደርገው። ለምሳሌ መስረቅ ሊሆን ይችላል፣ መዋሸት ሊሆን ይችላል፣ መጣላት ሊሆን ይችላል፣ ማማስ ሊሆን ይችላል። የትኛውም ኃጢአት ተብሎ የሚጠሩ ኃጢአቶች ከስጋ ውጪ የሚደረጉ ናቸው። ዝሙት ግን በራስ ስጋ ላይ የሚደረግ በራስ ላይ የሚፈጸም ትልቅ ኃጢአትና ትልቅ ባዶነትን የሚያስከትል ረቂቅ መርዝ ነው። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ እንደዚህ ይላል፣ ሰው የሚያደርገው ኃጢአት ሁሉ ከስጋው ውጪ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል የእግዚአብሔር ቃል። ሰው የሚያደርገው ኃጢአት ሁሉ ከዝሙት ውጪ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። አንደኛ ይሄ ማንነታችን ቤተ መቅደስ የመንፈስ ቅዱስ ማደሪያ የእግዚአብሔር መገኛ ነው። በክርስቶስ ኢየሱስ አሁን የመንፈስ ቅዱስ ማደሪያ የሆንን ሰዎች ነን እኛ። ዝሙትን የሚሰሩ ሰዎች ይሄንን መንፈስ ቅዱስን እግዚአብሔር የሰጣቸውን ማንነት ያረክሳሉ። በገዛ ራሳቸው ላይ የፈጸሙ ራሳቸው ላይ ያደረጉ ያሉት ከባድ ኃጢአት ስለሆነ የእግዚአብሔርን መንፈስ ያሳዝናሉ። የእግዚአብሔርን መንፈስ ማሳዘን ብቻ አይደለም፣ ከእግዚአብሔር መንፈስ መራቅ ይጀምራሉ። ተደጋጋሚ ዝሙት የሚያደርጉ ሰዎች፣ ተደጋጋሚ በዝሙት እስራት ውስጥ ያሉ ሰዎች ፋይናንሻሊ ይጎዳሉ፣ በመንፈስ ዓለም ይጎዳሉ፣ በእያንዳንዱ ህይወታቸው ሁሉ ይጎዳሉ። እነዚህ ጉዳቶች ምንድን ናቸው? ዝሙትን ሳደርግ በህይወቴ ላይ የሚመጣው ጉዳት ምን አይነት ነው የሚለው በእነዚህ ነጥቦች አሳያችኋለሁ። ዝሙት ሲደረግ የሚገለጡ 4 ጥፋቶችን በዚህ ቪዲዮ አብረን እናያለን። አንደኛ የመንፈስ ቅዱስ ማደሪያ የሆነውን ማንነታችንን ማርከስ ነው። ዝሙት ባደረጋችሁ ቁጥር ሁልጊዜ በዛ ዝሙት ውስጥ በተገኛችሁ ቁጥር መንፈስ ቅዱስን ማዋረድ ትጀምራላችሁ። የመንፈስ ቅዱስ ማደሪያ የሆነውን ማንነታችሁን ማርከስ ትጀምራላችሁ። ከዚያ የተነሳ የመለኮት ጥበቃ ከናንተ እየራቀ ይሄዳል። ብዙ ሰው ኃጢአትን ካደረገ በኋላ እንደ ቀድሞ ቤተክርስቲያን መሄድ፣ እንደ ቀድሞ ማገልገል፣ መመላለስ ይከብደዋል። ቅድም እንዳልኳችሁ ይሄንን ቪዲዮ መከታተል ያለባችሁ ምናልባት የወንጌል አማኞች ብቻ አይደለም። ይሄንን ቪዲዮ ሁሉም ሰው ቢመለከተው ደስ ይለኛል። እንዳልኳችሁ መጸለይ ይከብዳችኋል፣ ወደ ቤተክርስቲያን መሄድ ይከብዳችኋል፣ ብዙ ነገራችሁን ታጣላችሁ። እጅግ በጣም የሚያስፈራውና የሚያስደነግጠው ደግሞ የመለኮት ጥበቃ ከናንተ እየራቀ ይሄዳል። ምክንያቱም እያሸሻችሁት ነው። ዝሙት በፈጸማችሁ ቁጥር መንፈስ ቅዱስን ከናንተ እያራቃችሁ ነው። መንፈስ ቅዱስ በእናንተ ላይ እንዲያዝን እያደረጋችሁ ነው። ስለዚህ የሰው ልጅ የመለኮት ጥበቃ ከሌለው፣ እግዚአብሔር ካልጠበቀው ደግሞ ይህንን ዓለም ማሸነፍ አይችልም። የመለኮት ጥበቃ ሲርቀው ምንድነው በህይወቱ ላይ የሚመጣው? እኛ የምናያቸው ነገሮች ብቻ አይደለም መለኮት የሚጠብቀን፣ ወይም እግዚአብሔር እኛ ከምናቃቸው እኛ ከምናያቸው ውጊያዎች ብቻ አይደለም፣ እኛ ከማን
ከማናያቸው እኛ ከማናቃቸው እኛ ከማናስተውላቸው እጅግ በጣም በመለኮት ጥበቃ ከኛ ህይወት እንዲርቁ የሚደረጉ የመናፍስት አሰራሮች አሉ። ስለዚህ መለኮት ከኛ ጋር ስላለ ብቻ በእኛ ህይወት ላይ አደጋ እንዳይደርስ፣ በሽታ እንዳይደርስ፣ የጨለማ ሐሳብ እንዳይሰለጥን መለኮት ሲጠብቀን የነበረን ሰዎች ዝሙት ማድረግ ሲጀምሩ ደግሞ የመለኮት ጥበቃ ይርቃል። የመለኮት ጥበቃ ራቀ ማለት ደግሞ ቅድም ሲጠበቅ የነበረ ያ ሰው ብቻውን ይሆናል። የሚጠብቀው አካል አይኖረውም። ስለዚህ የሚመጣ ውጊያ፣ የሚመጣ ሰልፍ የምታዩት ብቻ አይደለም፣ የማታዩት በመናፍስት ዓለም ስለናንተ የሚሰራ በመናፍስት ዓለም ስለናንተ የሚታወጅ እያንዳንዱ ነገር ከናንተ ጥበቃ ስለራቀ ቀጥታ መጥቶ ያገኛችኋል። ቀጥታ መጥቶ ህይወታችሁን ያሸንፋል። ቀጥታ መጥቶ የሚከላከልላችሁ አካል ስለሌለ ይሰብራችኋል። ስለዚህ የመጀመሪያውና ትልቁ ኪሳራ፣ ትልቁ ጉዳት መለኮታዊ ጥበቃ ከናንተ እንዲርቅ ያደርጋል። ወዳጆቼ በዚህ አይነት መንፈስ ውስጥ ካላችሁ ራሳችሁን ቆም ብላችሁ እንድታዩ እፈልጋለሁ። እግዚአብሔር ካልጠበቃችሁ ደግሞ ሰይጣን ብዙውን ጊዜ ህይወታችሁን እንድታጡና እንድትከስሩ ስለሚፈልግ፣ እንድትሞቱ ስለሚፈልግ ያመጣውን ሐሳብ ሁሉ ያለ ማንም ከልካይ በእናንተ ህይወት ላይ ይጭንባችኋል። ስለዚህ የመለኮት ጥበቃ ከህይወታችሁ እንዳይርቅ ዝሙት ማድረጋችሁን ማቆም መቻል አለባችሁ። ሁለተኛው መጽሐፍ ቅዱስ ስለዚህ ምን ይላል? አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ላይ ሕያው የእግዚአብሔር መንፈስ ማደሪያ ቅዱስ ቤተ መቅደስ ነው ይላል። ማንነታችን፣ ሰውነታችን። ስለዚህ ዝሙትን ፈጽማችሁ ልትርቁትና ልታስወግዱት ይገባል። ሁለተኛው የውስጥ ስብራት፣ ይሄ ደግሞ ረቂቅ ውህደት ነው። ምን ማለት ነው? ዝሙትን ስታደርጉ በአካል ብቻ አይደለም፣ የመንፈስ መዋሃድም ጭምር አለበት። ዝሙትን የሚያደርግ አንድ ሰው ስጋውን ብቻ አይደለም፣ መንፈሱንም ነፍሱንም ራሱንም በዛ ማንነት ውስጥ ረቂቅ ውህደት ውስጥ ይከታል። ምን ማለት ነው ይሄ ረቂቅ ውህደት? የረቂቅ ነፍስ ውህደትን፣ መዋሃድን፣ አንድነትን ይፈጥራል። ዝሙት በምታደርጉበት ጊዜ የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ላይ ከጋላሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን ይላል። ከጋላሞታ ሴት ጋር ከጋላሞታ ጋር የሚተባበር አንድ ስጋ እንደሚሆን አታውቁምን ይላል። ስለዚህ ስጋው ብቻ አይደለም ማንነቱ ጭምር ዝሙት በሚያደርግ ጊዜ ስጋው ብቻ አይደለም ማንነቱ ጭምር ይዋሃዳል። ብዙ ጊዜ ሰዎች ዝሙትን ሲያደርጉ ወይም ደግሞ የስጋ ግብረ ግንኙነት በሚያደርጉ ጊዜ ለምሳሌ በሕክምናው በዚህ ዓለም ሳይንስ ተቆጠቡ የሚባል ነገር አለ። በሽታ እንዳይተላለፍባችሁ እንደዚህ ብታደርጉ እንደዚህ ይደርስባችኋል። ስለዚህ ይህንን ተጠቀሙ። በዚህ መንገድ አብራችሁ ከሴት ወር ከወንድ ጋር ስትተኙ በዚህ መንገድ ራሳችሁን ስጋችሁን ከበሽታ እየተከላከላችሁ ይህንን አድርጉ፣ በዚህ መንገድ ተጠቀሙ ተብሎ ምክር ይሰጣል። ወር በፋርማሲ የሚሸጥ ብዙ ሰዎች HIV እንዳይተላለፍባቸው በዝሙት አማካኝነት የተለያዩ በሽታዎች እንዳያገኟቸው በጣም ብዙ ምክርና መድኃኒት ወር ደግሞ ዝሙትን ሲፈጽሙ ይህንን ተጠቀሙ የሚባሉት መንገዶች አሉ። ልክ እንደዛው አንድ HIV ኤድስ ካለበት ሰው ጋር ዝሙትን የሚያደርግ ሰው ቶታሊ ያ ቫይረስ በዛኛው ሰው ላይ እንደሚተላለፍ ልክ እንደዚሁ ዝሙትን የሚያደርግ ሰው ከበሽታ ባለፈ መንፈስ ደግሞ ሼር ይደራረጋል። ከአንድ ሰው ጋር ዝሙትን የሚያደርግ ሰው ያ ሰው ብዙ የመንፈስ ጉዳት ቢኖርበት፣ ያ ሰው በጣም ብዙ ህይወቱ ላይ የተበላሹ ነገር ቢኖር ኦር መናፍስቶች ቢኖሩበት፣ ያ ሰው የተለያየ ሐሳብ ጭንቀት ቢኖርበት፣ ሐሳብ ቢኖርበት፣ መከፋት ቢኖርበት፣ የልብ ስብራት ቢኖርበት ዳይሬክትሊ ይሄ መንፈስ በእናንተ ህይወት ላይ ይተላለፋል። HIV እንደሚተላለፍ እንዲሁ ቀጥታ ሰውየው ላይ ያለ መንፈስ ቀጥታ እናንተን ያገኛችኋል። የዛ ሰው መንፈስ ትዋሃዳላችሁ። እናንተ ላይ ያለ መንፈስ እዛ ሰው ላይ ያልፋል፣ እዛ ሰው ላይ ያለ መንፈስ ደግሞ እናንተ ላይ ያልፋል። ሼር ትደራረጋላችሁ። ድህነትም ጭምር ሊሆን ይችላል፣ ዕውቀት ማጣትም ጭምር ሊሆን ይችላል፣ የጨለማ መንፈስ ሊሆን ይችላል። የተለያዩ የመናፍስት አሰራር፣ ድካም፣ ጭንቀት ቢኖርበት፣ ስትረስ ቢኖርበት የዛን ሰው ማንነት ሙሉ ለሙሉ በዚህ ዝሙት ውስጥ እናንተ ህይወት ላይ ተካፈሉታላችሁ። ከዛ በኋላ ዝሙት ካደረጋችሁ በኋላ የሚጨንቃችሁ የማታውቁት ስትረስ ውስጥ ዲፕሬሽን ውስጥ የምትገቡበት ለምንድን ነው እንደዚህ የምትጨነቀው የምትሉበት ትልቁ ምክንያት የዛን ሰው ማንነት ተካፍላችኋል። HIVን በተለያየ መንገድ ልትከላከሉ ትችሉ ይሆናል። እንዳልኳችሁ በፋርማሲ በሚሸጡ በተለያዩ መንግስት በሚያስተዋውቀው ሐኪሞች በሚያስተዋውቁት በተለያዩ መንገዶች በሽታን ልትከላከሉ ትችላላችሁ። የዛን ሰው መንፈስ ግን አብራችሁ ከወደቃችሁ በኋላ በምንም አይነት መንገድ ልትከላከሉ በፍጹም አትችሉ። ስለዚህ ይሄ ህይወታችሁ ላይ ከሚመጣና ይሄ ስብራት ቤታችሁ ላይ ከሚመጣ ይሄ ረቂቅ መርዝ
ህይወታችሁ ላይ ከሚረጭ ከዛ ነገር ተቆጥባችሁ ራሳችሁን ብትጠብቁ የዛን ሰው ጨለማ የዛን ሰው በሽታ የዛን ሰው ክፉ መንፈስ ህይወታችሁ ላይ ከምትጋሩ ድህነት ከምትጋሩ ባዶነት ማጣት ከምትጋሩ እርግማን ጭምር ይተላለፋል በዝሙት ከዘር ማንዘር የሚመጣ እዛ ሰው ላይ ያለ እርግማን ጭምር ወደ እናንተ ህይወት ላይ ይተላለፋል ስለዚህ ይሄ በህይወታችሁ ላይ ከሚመጣ ህይወታችሁን ለመጠበቅ ከዝሙት መራቅ መቻል አለባችሁ ስለዚህ ከእግዚአብሔር ዕውቅና ውጪ ኦር ከእግዚአብሔር ፍቃድ ውጪ የሚደረጉ የትኛውም ግንኙነት በህይወታችሁ ላይ እጅግ በጣም ከባድ መርገምን መርዝን ይዘው ይመጣሉ ከእግዚአብሔር ፍቃድ ውጪ ስላችሁ ባለትዳር ካልሆናችሁ በስተቀር በእርግጥ አሁን በዚህ ጊዜ ባለትዳርም የሆኑ ሴቶች ባለትዳርም የሆኑ ወንዶች በዝሙት ሲሸነፉ እናያለን ይሄ ደግሞ እነሱ ጋር ብቻ የሚቀር አይደለም ልጆቻቸው ላይ ጭምር የሚተላለፍ ትዳራቸው ላይ የሚያደርጉት እግዚአብሔር ሳይፈቅድ ከትዳራቸው ውጪ ሄደው የሚያደርጉት ሄደው የሚፈጽሙት ተግባር እነሱ ጋር ብቻ የሚቀር አይደለም ልጆቻቸው ላይ ጭምር ይመጣል ያ መርገም ቤታቸውን ያገኛል ቤታቸውን ይመታባቸዋል ስለዚህ ወጣቶችን ብትሆኑ ባለትዳሮችን ብትሆኑ በዚህ መንፈስ እየደከማችሁ ቢሆን ህይወታችሁ ላይ እየመጣ ካለው ታላላቅ ከባድ አደገኛ ነገር ራሳችሁን ልትጠብቁ የሚገባው ከዝሙት በመራቅ ነው ሌላው ስነ ልቦናዊ ተጽዕኖ ይፈጥርባችኋል በላያችሁ ላይ ስነ ልቦናዊ ጭንቀት ሐዘን ዝምታ ብቸኝነት ህይወታችሁን እንድትጠሉ የሚያደርግ ይሄ አብዛኛው ጊዜ እንደዚህ አይነት የሚደጋገመው ማለት መሰላችሁ አዲስ ዝሙት የሚያደርጉ ሰዎች ላይ አሁን ብዙ ሰው ዝሙትን ሲለማመደው ኦሬዲ መንፈሱ በጣም ስለተቆጣጠረው የጸጸት የብቸኝነት ተስፋ የመቁረጥ የማዘን መንፈስ ብዙ ጊዜ አይስተዋልባቸው ግን አዲስ አሁን ዝሙትን አድርገው የማያውቁ ሰዎች 2-3 ገና ያደረጉ ያሉ ሰዎች ላይ ግን እጅግ በጣም ከባባድ የአእምሮ የስነ ልቦናዊ ጉዳት ይደርስባቸዋል ይሄ መንፈስ ነው ዝሙት ራሱን የቻለ መንፈስ ነው እንዳልኳችሁ ረቂቅ መርዝ ነው የተሸፈነ መርዝ ነው ዘመናዊነት የሚመስል ኖርማል የሚመስል ነገር ግን ህይወትን የሚያጎድል ረቂቅ መርዝ ነው ሌላው ሶስተኛው ነጥብ ስጋዊ ውድቀትን ያመጣል ወይም ደግሞ የኢኮኖሚ ውድቀትን ያመጣል ዝሙት መንፈሳዊ ማንነታችሁን ይጎዳል እንዲሁም ደግሞ ስጋዊ ውድቀትን ያመጣባችኋል ኢኮኖሚያችሁ ባዶ ይሆናል በጣም ትሮጣላችሁ በጣም ትለፋላችሁ በጣም ትተጋላችሁ ግን ያንን መንፈሱ ከናንተ ህይወት ላይ ይበዘብዘዋል ዝሙት የምታደርጉ ሰዎች ባረካለው ብላችሁ ብታስቡ ዞራችሁ በእዳ ነው የምትታሰሩት ዞራችሁ ወር የባንክ ዕዳ ውስጥ ትገባላችሁ የግለሰብ ዕዳ ውስጥ ትገባላችሁ በማታቁት በእዳ እስራት ውስጥ በማታቁት በባዶነት ውድቀት ውስጥ በማታቁት በኪሳራነት ውድቀት ውስጥ ህይወታችሁ ቀን በቀን መጨመር ሲኖርበት ወደ ታች እየወረደ እያነሰ እየጎደለ ይሄዳል ይሄ የሆነበት የዝሙታችሁ ውጤት ነው ይሄ የሆነበት ምክንያት የዝሙት ፍሬ ነው ስለዚህ ማደግ አትችሉ ዝሙት እያደረጋችሁ ከሆነ እመኑ ቤት ይኖረኛል መኪና ይኖረኛል ትልልቅ ድርጅቶች ይኖሩኛል ምድራዊ በረከት ይኖረኛል ብላችሁ እንዳታስቡ በፍጹም ለዛ ግብር እየገበራችሁለት ስለሆነ ለጨለማው ዝሙት ስታደርጉ ሐሳቡን እየፈጸማችሁለት ስለሆነ እሱ ደግሞ ግብሩን የሚቀበለው የናንተን በረከት እየነጠቀ ነው እሱ ግብሩን የሚቀበለው አምልኮን የሚቀበለው የናንተን ላብ ድካማችሁ ዋጋችሁን እየተቀበለ ነው ስለዚህ የፈለገ ያህል ብትተጉ ያለ እንቅልፍ ብትሮጡ ያለ እንቅልፍ ቀን ሌት ሳትሉ ሳትበሉ ሳትጠጡ ዋጋ ከፍላችሁ ምንም ያህል ብትተጉ ልትባረኩ አትችሉ በየቀኑ በዝሙት በወደቃችሁ ቁጥር በየቀኑ መንፈስ ዓለምን እያመለካችሁ ነው የጨለማውን ዓለም እያመለካችሁ ነው ስለዚህ ያ የዝሙት ስፒሪትን በላያችሁ ላይ የጫነ መንፈስ ለራሱ የናንተን ላብና ገንዘብ ዋጋ አድርጎ መስዋዕት አድርጎ እየተቀበለ ነው ኢኮኖሚካሊ እጅግ በጣም ትወድቃላችሁ ስለዚህ ራሳችሁን ከዝሙት ልትጠብቁ ይገባል መጽሐፍ ቅዱስ ምሳሌ 6 ከቁጥር 26 ላይ እንደዚህ ይላል የጋላሞታ ሴት ዋጋ እስከ አንድ እንጀራ ያሳንሳል ይላል ኢዮብም ሲናገር ደግሞ ኢዮብ ምዕራፍ 31 ከቁጥር 12 ላይ እስከ ጥፋት ድረስ የምትበላ እሳት ናትና ይላል ዝሙት አይገርማችሁ እስከ ጥፋት ድረስ የምትበላ እሳት ናት በረከትን ሁሉ የምታቃጥል ናት ይላል እግዚአብሔር ቃል ሲናገር በረከትን ሁሉ የምታቃጥላት ምንም አይቀርላችሁ ዝሙት እያደረጋችሁ በዝሙት ልምምድ ውስጥ እየተመላለሳችሁ በረከታችሁን እያጣችሁ ልክ እሳት ተቀጣጥሎ ጫካ ላይ ብትሄዱ ቤት ላይ ብትሄዱ የነደደ እሳት ስታዩ ማስቆም እንደማይቻል አንዴ እሳት የተዳረሰበት ቦታ ሁሉ እንደሚቀጣጠል ልክ እንደዚሁ እቺ የዝሙት መንፈስ ቤታችሁ ላይ ያለውን በረከት የምታቃጥል እሳት ናት ይላል የጋላሞታ ሴት እንጀራ ከአንድ እንጀራ ዋጋ እስኪያሳንስህ ድረስ ባዶ ያደርጋል ባዶ ያደርጋችኋል ስለዚህ ከዚህ ከዝሙት መንፈስ ራሳችሁን
ጠብቁ። አራተኛው የወደፊት ተስፋና እጣ ፈንታን ያጨልማል። በዚህ ውስጥ ያለውን ዝርዝር ደግሞ አብረን እናያለን። የአእምሮ ማደንዘዝን ያመጣል። ሌላ ሐሳብ እንዳታስቡ ያደርጋችኋል። አዳዲስ ራዕዮችን እንዳትፈጥሩ ያደርጋችኋል። ዝሙት የሰው ልጅ አእምሮና አስተሳሰብ የማሰር ረቂቅ ራዕይ አለው፣ ኃይል አለው። ስለዚህ አዳዲስ ነገሮችን እንዳትፈጥሩ ያደርጋችኋል። አዳዲስ ስራዎችን፣ አዳዲስ ልምምዶችን፣ አዳዲስ ነገሮችን በህይወታችሁ ላይ እንዳትፈጥሩ ያደርጋችኋል። አእምሯችሁን ይዘዋል፣ መንፈሳችሁን ይዟል። ሌላ ነገር እንዳታስቡ ያደነዝዛችኋል። ይሄ እጅግ በጣም መርዝ ነው። አዲስ ነገር በህይወታችሁ ላይ አይመጣም። ሁሌ አንድ አይነት ህይወት ነው የምትኖሩት። ሁሌ ተደጋጋሚ ህይወት ነው የምታሳልፉት። ዝሙት አእምሯችሁ እንዳይታደስ፣ እንዳይለወጥ፣ ልባችሁ ሌላ ሐሳብ እንዳያስብ አድርጎ ያስራችኋል። እንዳልኳችሁ ዝሙትን የሚፈጽም ለሰይጣን አምልኮን እያቀረበ ነው በተዘዋዋሪ መንገድ። እኔ ሰይጣንን አላመልክም፣ ከሰይጣን ጋር ህብረት የለኝም፣ ከሰይጣን ጋር ምንም ሐሳብ አልጋራም ብትሉ፣ የፈለገውን ያህል ብትደረድሩ፣ ወደዳችሁም ጠላችሁ በዚህ ቤተ መቅደስ ተደርጎ በተጠራው ማንነት ላይ ዝሙትን ባደረጋችሁ ቁጥር ሰይጣንን እያመለካችሁ ነው። ለሰይጣን መስዋዕት እያቀረባችሁ ነው። ለዚህ ከዚህ መንፈስ ራሳችሁን ጠብቃችሁ ሰይጣንን ከማምለክ ውጡ። እንዴት ነው ከዚህ መንፈስ ነፃ መውጣት የምችለው የሚለውን ደግሞ አብረን እናያለን። ነፃ መውጣት የሚቻለው ብዙ ሰው ይታገላል። ዝሙት አትታገሉ። አብራችሁ ቆማችሁ ዝሙት ከምታደርጉት ሰው ጋር ዝሙትን አትታገሉት። እኔ አላደርግም ብላችሁ በራሳችሁ ልበ ሙሉነት እዛ ቦታ ላይ አትሰንብቱ። ሌብነት ላይ፣ ሌላ ነገር ላይ፣ ሌላ ኃጢያት ላይ ምናልባት ላትሸሹ ላትወጡ ትችላላችሁ። እዛው ልባችሁ መንፈሳችሁ መግዛት ትችሉ ይሆናል። ዝሙት ግን ራሳችሁን መግዛት እንዳትችሉ ያደርጋችኋል። ስለዚህ ምን ማድረግ አለባችሁ? መጽሐፍ ቅዱስ ዝሙትን ታገሉት አይልም። መጽሐፍ ቅዱስ ዝሙትን ቆማችሁ ገስጹት አይልም። ዮሴፍን አይታችሁ ከሆነ የጲጣፋራ ሚስት አብረን እንተኛና በቤቴ ማንም የለም ብላ በያዘችው ጊዜ ልብሱን ትቶላት ነው የሮጠው። መጽሐፍ ቅዱስ ዝሙትን ሽሽ ነው የሚለው። ከዚህ መንፈስ ለመውጣት የምትፈልጉ ሰዎች ካላችሁ፣ ከዚህ መንፈስ ራሳችሁን ነፃ ለማድረግ የምትፈልጉ ሰዎች ካላችሁ ተደጋጋሚ እዛ ዝሙት የምታደርጉበት ቦታ ላይ ሄዳችሁ ለመታገል አትሞክሩ። እስኪ ራሴን ቼክ ላድርግ ይላል አንዳንድ ሰው። እስኪ ዝሙት ትቻለሁ ብሎ ይወስንና ሄጄ ልሞክር ይላል። ከሄዳችሁ በዛ ወጥመድ ውስጥ ትታሰራላችሁ። ከሸሻችሁ ሮጦ ሊያገኛችሁ አይችልም። ስለዚህ ልክ እንደ ዮሴፍ መጣል ያለባችሁን ጥላችሁ መሮጥ መቻል አለባችሁ፣ መሸሽ መቻል አለባችሁ። ከዝሙት ሽሹ። ከዝሙት በመሸሽ ራሳችሁን ጠብቁ፣ ራሳችሁን አድኑ። የዛ ጊዜ በእናንተ ላይ ሊደርስ ያለው ውድቀት ወይም ሰይጣናዊ አምልኮ አያገኛችሁ። ከዛሬ ዝሙት እያደረጋችሁ ያላችሁ፣ እስከዛሬ ተደጋጋሚ በዚህ ስርዓት ውስጥ ያላችሁ ሰዎች ከዚህ ቀን ጀምሮ በመሸሽ ተለማመዱ፣ በማምለጥ ተለማመዱ፣ በመሮጥ ተለማመዱ። እስካሁን ለሰራሁት እንዴት ነው እግዚአብሔር ይቅር ሊለኝ የሚችለው? እውነተኛ መመለስ። እውነተኛ መመለስን እግዚአብሔር ፊት አድርጉ። በእውነት በእግዚአብሔር ፊት ንስሐ ግቡ። ከዛ ልምምድ ራሳችሁን ጠብቁ። ከዛ ልምምድ ራሳችሁን አርቁ። እንዳልኳችሁ መንፈሳዊ ማንነታችሁን ይጎዳል፣ ስጋዊ ማንነታችሁን ይጎዳል። በረከታችሁን እንደ እሳት ይበላል። የላባችሁን ዋጋ ያሳንስባችኋል። ሌላው ሲቀር በሽታ እንደሚተላለፍ እንዲሁ ከሌላኛው ሰው ላይ መንፈስ ሼር ትደራረጋላችሁ። ለዚህ እዛ መንፈስ እዛ ሰው ላይ ያለ የትኛውም መንፈስ ከዘር ማንዘር የተከመረበት እርግማን፣ ውድቀት፣ በረከት ማጣት፣ ጨለማ ሁሉ እናንተ ህይወት ላይ ይከመራል። በሽታን በሌላ መንገድ ልትቋቋሙ ወር ደግሞ ልታሸንፉ ትችላላችሁ። ይሄንን ግን ዝሙት ካደረጋችሁ በምንም አይነት መንገድ ልታሸንፉ፣ ልትበቀሉ፣ ልትቋቋሙ አትችሉም። እውነተኛ መመለስን እግዚአብሔር ፊት ተመልሳችሁ እውነተኛ ንስሐ እግዚአብሔር ፊት ገብታችሁ ከዚህ መንፈስ መሸሽ ትችላላችሁ። ዝሙትን ሳምሶንን ማየት ትችላላችሁ፣ እንዴት እንደጣለው፣ እንዴት እንዳሳነሰው፣ እንዴት ለጠላቶች አሳልፎ እንደሰጠው። ስለዚህ በየቀኑ እያከሰራችሁ፣ እያወደማችሁ፣ ባዶ እያደረጋችሁ ካለ ከዚህ መንፈስ ዛሬ እስኪ ይሄንን ቪዲዮ አይታችሁ ራሳችሁን ነፃ እንድታወጡ፣ ራሳችሁን እንድትጠብቁ እጋብዛችኋለሁ። እግዚአብሔር ደግሞ ይረዳችኋል አምናለሁ። ከዚህ መንፈስ ነፃ እንደሚያወጣችሁ አእምሯችሁን በእግዚአብሔር ቃልና በጸሎት ሁል ጊዜ ጠብቁት። ልባችሁን በእግዚአብሔር ቃልና በጸሎት ጠብቁት። መለኮታዊ ጥበቃ ከሌለ ህይወታችሁ ላይ የመጣ ሁሉ ፊት ለፊት ያገኛችኋል። የመጣ ሁሉ የጋረዳችሁ እጅ ከእናንተ ሲርቅ፣ የተወረወረው ቀስት፣ የመጣው ውጊያ፣ የሚላክባችሁ መንፈስ እያንዳንዱ ቀጥታ ፊት ለፊት ያገኛችኋል። ይሄ ሁሉ ህይወታችሁ ላይ ከሚመጣ ከዚህ ትልልቅ ኪሳራ፣ ከዚህ ረቂቅ መርዝ ራሳችሁን አድኑ።
ዝሙት ዘመናዊነት አይደለም። ከዚህ መንፈስ ልባችሁን ጠብቁ። ጸጋና ሰላም ይብዛላችሁ። ዛሬ በዚህ ቪዲዮ ያየነው ይሄንን ነው። ለመጨረሻ ላስተላልፍላችሁ የምችለው መልእክት የትኛውም ከበረከታችሁ የትኛውም ኃጢያት ከናንተ በረከትና ከደስታችሁ ስለማይበልጥ ራሳችሁን በእግዚአብሔር ቃልና በጸሎት እየጠበቃችሁ ራሳችሁን ከዚህ መንፈስ ታደጉላችኋለሁ። ይሄ መልእክት ለሌሎች ሼር አድርጉ። በዝሙት መንፈስ ውስጥ ያላችሁ ሰዎች ይሄንን ጸሎት ከኔ ጋር አብራችሁ ጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስም በዚህ እስራት ውስጥ ያሉ ሰዎች እግዚአብሔር ሆይ እጸልይላቸዋለሁ። ከዚህ መንፈስ ነፃ የሚያወጣ የእግዚአብሔር እጅ አሁን እንዲገናኛቸው መለኮታዊ ጥበቃ ከህይወታቸው ርቆ ቢሆን የእግዚአብሔር እጅ ከህይወታቸው ርቆ ቢሆን በኢየሱስም በምህረት እንደገና ቤታቸውን እንድትጎበኝ ህይወታቸውን እንድትጎበኝ እንደገና እንድታድሳቸው ከበረዶ ይልቅ ነጭ እንድታደርጋቸው በክርስቶስ ኢየሱስ ደም አጥበ እንደገና አዲስ ፍጥረት እንድታደርጋቸው በኢየሱስ ስም ጸልይላቸዋለሁ። እኔ አቅቶኛል፣ ብዙ ሞክሬያለሁ፣ ብዙ ደክሜያለሁ፣ መውጣት አልቻልኩም ብለው ቢሆን የሚረዳ የእግዚአብሔር ጸጋ እንዲያገኛቸው በኢየሱስ ስም ጸልያለሁ። ከዚህ መንፈስ የሚያወጣ የእግዚአብሔር እጅ እንዲገናኛቸው በኢየሱስ ስም ጸልያለሁ። መንገዳቸውን ሁሉ እግዚአብሔር ወደ ዝሙት እንዲያቀኑ የሚልክ መንፈስ ከህይወታቸው ላይ ይነሳ፣ ከማንነታቸው ላይ ይነሳ። ከሌላ ሰው የተካፈሉት መንፈስ ከህይወታቸው ላይ ይውጣ በኢየሱስ ስም። ከሌላ ሰው የተካፈሉት መንፈስ ከማንነታቸው ላይ ይራቅ በኢየሱስ ስም። ልብሳቸው ይቀየር፣ ህይወታቸው ይቀየር፣ ቤታቸው ይቀየር በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ መለኮታዊ ጥበቃ እንዲያገኛቸው ጸልያለሁ። ሁሉ ሲሆን ለስም ክብር ይሁን በናዝሬቱ በጌታ በኢየሱስ ስም አሜን። ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ሻሎም።